ሰዎች የወንጌል አማኝ ሆነው ይወጡና ሚዲያ ላይ ስራቸው ወንጌል አማኞችን ማጠልሸት ብቻ ይሆናል። ግርም ይለኛል። ለዛውም በመረጃ ቢሆን በእውነታ ቢሆን ችግር የለውም። ግን በበሬ ወለደ ሲሆን ደግሞ በጣም ደስ አይልም። እስኪ ይህንን ሰውዬ እንስማው። በዚህ ንግግሩ በጣም ነው ያዘንኩት። ልክ አይደለም። ምንድነው ስልጠና የምሰጠው ስለው እዛው አካባቢ ላይ ስልጠና የምሰጠው ክሩሴዱ የሚካሄድበት ቦታ ላይ በመኪና 3-4 ቅጥቅጥ ኤፍኤስአር ነው የምከራየው አለ። የታወቀ ነው ይሄ ድራማ ነው በራሳቸው ቪዲዮ ስለሚለቁ። ከዚያ እነዚህ ሰዎች በዚህ ቢያቆሙ ጥሩ ነው፣ በአቀባበል ቢያቆሙ ጥሩ ነው፣ ይቀበላሉ እነዚህ ሰዎች። ከዚያም በኋላ በጣም ልቤ የተሰበረው ነገር ምን እንደሆነ ታውቃለህ? ይሰበክና ጌታን የምትቀበሉ ይባላል አለ። እነዚህ ሰዎች በሙሉ ወደ መድረኩ ይሄዳሉ አለ። ሰልጥነዋል። እንግዲህ ዋናው ጭብጥ ሀሳብ በክሩሴዶች ላይ የሆኑ ሰዎች ጌታን ተቀበሉ ተብሎ ወደ መድረክ የሚወጡት ሰዎች ውሸት ነው። ከየተለያዩ ቦታ በኤፍኤስአር በ4 እና በ5 ኤፍኤስአር ተጭነው መጥተው ስልጠና ወስደው በየፕሮግራሙ ላይ ጌታ እንዲቀበሉ የሚደረጉ ናቸው ይላል። ይሄ ሰው በእርግጠኝነት ክሩሴድ እንዴት እንደሚዘጋጅ ወይንም ደግሞ የሜዳ ኮንፈረንሶች እንዴት እንደሚዘጋጅ ምንም መረጃው የሌለው ሰው እንደሆነ እገነዘባለሁ። ምክንያቱም እኔ ከ35 እስከ 40 የሚሆኑ ክሩሴዶች ላይ በተለያየ መንገድ ተገኝቻለሁ። ራሴ ክሩሴዶችን በማዘጋጀት ሙዚቃ ለመጫወት፣ ለመዘመር፣ እንደገና ደግሞ ሳውንድ ሲስተሞችን ለማከራየትም ተገኝቼ አውቃለሁ። ከዚህም የተነሳ ክሩሴድ ችግር የለበትም አይደለም። አንዳንድ የሚደረጉ ፕሮግራሞች ችግር ሊኖርባቸው ይችላል። ችግሮቹ ግን እንደዚህ ያለ አይደሉም። የገንዘብ ማሰባሰብ ችግር ሊኖር ይችላል። በሌላ አንግል ደግሞ ነፍሳትን አለመጥራት ችግር። ብዙ ጊዜ ክሩሴድ አድርጋችሁ ስትወጡ በንጋታው እዛ አካባቢ ያለው አብያተ ክርስቲያናት ደውለው የሚወቅሷችሁ የነፍሳት ጥሪ ጊዜው በጣም ትንሽ ነው ወይንም ተረሳ የሚል ሐሳብ ነው። ወንድማችን ስለ ክሩሴድ መረጃ ስለሌለው 500 እና 400 የሚሆኑ ሰዎችን አንድ ክሩሴድ የሚያዘጋጅ ሰው ጭኖ ይመጣል ይለናል። ከዛም እነዚህን ሰዎች ደግሞ ያሰለጥናል ይለናል። አንድ ኮንፍራንስ ላይ ከ15 እስከ 20 የሚደርሱ የሜዳ ኮንፍራንስ ላይ ሰዎችን ይዛችሁ ልትጓዙ ትችላላችሁ። ያንን ግን ብዙ አውጥታችሁ አውርዳችሁ ቀነሳችሁ የአንድ ሰው መቀነስ ትንሽ እረፍት ሊሰጣችሁ ስለሚችል አንዳንድ ጊዜ ሰዎችን የመቀነስ ትልቅ ስራ ነው የምትሰሩት። ፕሮግራም አዘጋጅታችሁ የምታውቁ ሰዎች በደንብ ይገባችኋል። 500 እና 400 ሰው ግን ጌታን ተቀበለ ለማለት ተሸክሞ የሚሄድ ኮንፍራንስ አዘጋጅ ሰው ካለ፣ እነዛን የሚያሰለጥን ኮንፍራንስ አዘጋጅ ሰው ካለ ለስልጠና አርብ ለሚጀምር ፕሮግራም ሮብ ወይም ሐሙስ የሚገቡ ከሆነ ቁርስ፣ ምሳ ለ500 ሰው፣ እራት ለ500 ሰው የሚሰጥ እኔ እንጃ ኢትዮጵያ ላይ ይኖራል ብዬ አላስብም። ድንገት ይሄ ሰውዬ በማያውቀው ነገር ላይ እያወራ ስለሆነ ነው። ከሄዱት አገልጋይ ጋር 400፣ ምክንያቱም በኤፍኤስአር ነው ያለው። 5 ኤፍኤስአር ጥቅጥቅ አድርጎ የሚጭነው እናንተ ደመሩት። እንደዚህ አድርጎ መግቦ አብልቶ አጠጥቶ 500 ሰዎችን መኝታ አዘጋጅቶ ከዛ በኋላ ደግሞ ኖ ጌታን ተቀበሉ ብሎ የሚዋሽ ሰው ኢትዮጵያ ምድር ላይ ይኖራል ብዬ አላስብም። የሜዳ ኮንፍራንሶችን በስማ በለው ሳይሆን በተግባር ስለማውቃቸው ሰዎች ጌታን ይቀበላሉ። እነዛን ሰዎች ማን የያዛቸው፣ ማን ያስተምራቸው፣ ማን ይከታተላቸው? ይሄ ችግር ቢሆንም ከዛ ባለፈ ግን የክሩሴድ ትልቁ ችግር አለአግባብ በየጥቃቅን ጉዳዮች ገንዘብ መሰብሰብ ሊሆን ይችላል።
እሱም ደግሞ የሚደረገው ከፍተኛ ወጪ ስለሚኖር ያንን ወጪ ለመሸፈን የሚደረግ ጭንቀት አለ። ሳውንድ ሲስተም ብዙ ጊዜ የሜዳ ኮንፈረንሶች ላይ ኪራይ ነው። የሚጋበዙ አገልጋዮች የሜዳ ኮንፈረንሶች ሲሆኑ በጣም የሚታወቁ ናቸው። እነሱ ደግሞ ከፍ ያለ ሳንቲም ነው ፖስታ የሚሰጠው። እንደዚህ ያሉ ጉዳዮች ባለፈ ፈውስን፣ ታምራትን እግዚአብሔር ሕዝቡን ስለሚወድ ሲያደርግ በተጨባጭ እያየን ያደግነው። እግዚአብሔር ታምራትን ያደርጋል፣ አላቁምም። ይሄንን በደንብ ይሄ ሰውዬ የሚያውቅ አይመስለኝም። ከዛ ባለፈ ግን ሰዎችን ስትጠሯቸው ጌታን የሚቀበል ካለ ስትሉ ግር ብለው ሰዎች ይመጣሉ። ንስሐ የሚገባም ስትሏቸው ግር ብለው ይመጣሉ ሰዎች። እነዛ ሰዎች ይቀጥሉ አይቀጥሉ ብዙ መረጃው የለኝም። ክሩሴድ አድርገን አንድ ሀገር ስለሚወጣ ማለት ነው። ግን ሰዎች ጌታ እንደማይቀበሉና ጌታን ተቀበሉ የተባለው በውሸት በሐሰት መረጃ እንደሆነ አድርጎ ማውራት ልክ አይደለም። አንድ ሰው እንኳን እንደዚህ ያሉ ነገሮችን አድርጎ ቢሆን ይሄ የወንጌል አማኞች ልምምድ ነው ብሎ ማውራት ሚዛንን መሳት ነው፣ ሚዛናዊም አለመሆን ነው። ከዚህም የተነሳ ሚዲያ ያክል ነገር ላይ የምትመጡ ሰዎች የምትናገሩት ነገር ሌሎች ጋር ደርሶ ቤተክርስቲያንን ይጠቅማል ወይስ ይጎዳል የሚለውን ነገር ማሰብ ይቀድማል። በማታውቁት ነገር ደግሞ በቃ አናቅም በሉ። ሁሉንም ነገር እናውቃለን አትበሉ። አንድ ክሩሴድ ላይ ቆሞ የማያውቅ ሰው ስለ ክሩሴድ ትንታኔ መስጠት እንዲህ ነው የተለመደው እኛ ጋር። ስለዚህ ይሄ ነገር በፍጹም ከእውነት የራቀ ውሸት ነው። እውነት ለመናገር ክሩሴድ አድርጋችሁ የምታውቁ ሰዎች፣ እንደዚህ የምታደርጉ ሰዎች ካላችሁ እስኪ እኔ አድርጌ ያውቃለሁ በሉ። 500 እና 400 ሰው ጭናችሁ ሄዳችሁ እዛ አደባባይ ላይ ወይንም ደግሞ እንዲያጅባችሁ 400 እና 500። እጀባን በተመለከተ በሞተርም በምንም ሁል ጊዜ ክሩሴድ ሲደረግ ድሮ በተለይ በጉጉት ነው ሰዎች የሚጠብቁት። ከመሃል ከተማ ሰው ሲመጣ ደስ ነው የሚላቸው። ሞተረኞች ምናምን እንደዚህ በቃ እንዲህ ያሉ እንቅስቃሴዎች አሉ። ሜዳዎችን፣ አደባባዮችን ተመልከቱ። ጢም ብለው ነው የሚሞላው። ህዝቡንም ጭነው ሄደው ነው ልትሉ ነው እናንተ። ችግሩን ብቻ ነው እንጂ ሁሉን ነገር ልክ አይደለም ማለት ፍጹም አግባብ አይደለም። ከዚህም የተነሳ የዚህ ሰውዬ ንግግር መታረም አለበት። ተባረኩ።